ፍላሹን እንዳገኘው በስልክ ቁጥር ደውልልኝ። አለቃ አጭር መስመት ለምንድን ነው ያልገባካት? አለቃ አሳዝናት እንደምትነግራት ቃል ገብታልኛለች። ያው ዋናው ደግሞ አለመናገሩ አይደል? ብትናገርስ እስከ መጨረሻው አስወግደ መከላከል ስትችል። አይ ልጅ ዳግም በህይወት አለ ማለት እኛ ቤት ሊመጣ የሚችል ትልቅ እንግዳ ማን ነው? ልጄ። ምን ልጄ ማለት? የ38 ዓመት የጠፋው ልጄ ተገኘ፣ ሊመጣ ነው። ዳግም እናቱን ለማግኘት አሁን ላይ ዋጋ እየከፈለ ይገኛል። እንግዲህ አሁን ላይ ደግሞ በኃይሉን ግደል የሚል ትዕዛዝ መጥቶበታል። በኃይሉን ካልገደልክ እናትህን ልታገኛት አትችልም ብሎታል። በኃይሉም አሁን ላይ ሰራተኛውን እየተጠራጠረ ይገኛል። የሆነ አንዳች ነገር እንደደበከኝ ይሰማኛል በማለትም እንግዲህ በኃይሉ ነግሮት ነበር። በኃይሉ እናትና ልጆችን ብሌንን ከእናቷ እንዲሁም ዳግምን ከእናቱ አለያይቷቸዋል። አሁን ላይ እነሱ ዳግም ወደ እናታቸው ወይም ደግሞ ቤተሰቦቻቸውን እንዲያውቁ አይፈልግም። ብሌን አሁን ላይ በእሷ ቦታ ሌላ ገብታ በእናቷ ቤት ሰራተኛ ሆና ትገኛለች። በስተ መጨረሻ ግን እናቴን አገኛለሁ በማለት ደስ ብሎ ሳትጨርስ ነበረ እናትሽ ሞታለች የሚል ዜና የደረሳት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንዲሁም ነባሮች ላይክ፣ ሼር በማድረግ አግዙኝ። ዛሬ ደግሞ አደራ ክፍል 7ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ዳግምን እንግዲህ እናትህን አገናኝሃለሁ በሚል ቃል ያው የተሰማው ደስታ እጅግ ነበር። ነገር ግን የሚታዘዘው ትዕዛዝ እጅግ ከባድ ነው። የሚፈልጉትን ነገር ለማግኘት ሲሉ የማይፈልጉትን ነገር እየሰሩ ነው የሚገኙት። እናቷም የዳግም እናትም ሳትፈልግ ሌላኛውን ልጄን ለማግኘት ብዬ ይችኛዋን ልጄ ልጎዳት አልፈልግም ብትልም፣ ነገር ግን የወለድሽው ልጅሽን ማግኘት ከፈለግሽ ይህን ማድረግ አለብሽ ተብላ እናቷ ሳትሞት እናትሽ ሞታለች አሉ በማለት እንግዲህ ብሌን አሳምናታለች። ብሌንም በዚህ እጅግ በጣም ተሰብራለች፣ እጅግ በጣም ከፍቷታል። ዛሬም ዳግም እናት ጋር በመሄድ እኔ ግን አጎት፣ አክስት፣ እናት፣ አባት፣ ወንድም፣ እህት በቃ ምንም ነገር የለኝም ማለት ነው በማለት ነበር እንግዲህ በተሰበረ ልቧ ለዳግም እናት የነገረቻት። የዳግም እናትም እንግዲህ አይዞሽ ልጄ እንደዚህ ሁለተኛ እንዳታስቢ አላልኩሽም ወይ በማለት ነው የመለሰችላት። ዳግምም እናትህን ለማግኘት ፍላሽ አለ ከሰላም ባለቤት ኬስ ውስጥ እንግዲህ ያው ፍላሽ እንዲያመጣ ያደርገዋል። እሱ ይህን ማድረግ አልችልም ቢልም ነገር ግን በቃ እናቴን ለማግኘት ስል ማድረግ አለብኝ ብሎ ሰላም ከልጇ ጋር ወደ ውጭ በወጣች ሰዓት እሱ ደግሞ ብሌንን ሻይ አፍሊልኝ በማለት ዳግም ቀጥታ ወደ መኝታ ቤት ገብቶ ነበር ፍላሹን ያገኘው። ፍላሹንም እንዳገኘ ደውሎ ነግሮት ነበረ። ውስጡ ያለውን መረጃ ላክሌ በማለት እንግዲህ በኮምፒውተር እንዲልክለት ሆኗል። ያንን ካገኘ በኋላ እናቴን አገኛለሁ በቃ በማለት ዳግም ቢያስብም እናቴ ታለች በላ አገናኘኝ ብሎ ስልክ ቢደውልለትም ነገር ግን ደግሞ የገጠመው እጅግ በጣም ከባድ ነው። እሱም እንግዲህ በኃይሉን ግደለው፣ ዛሬውኑ በቃ እንዲጠፋ ፈልጋለሁ፣ ዛሬውኑ መግደል አለብህ በማለት ነበር እንግዲህ የተናገረው። ዳግም ይህን ሲሰማ እጅግ በጣም ነበረ የደነገጠው። ምክንያቱም እንደዚህ ይለኛል ብሎ አላሰበም። በፍላሽ ውስጥ ያገኘውን ሚስጥር ካገኘ በኋላ ምናልባት እናቴን ያሳየኛል ብሎ ስላሰበ እጅግ በጣም ይናደዳል። እየጮህም ነበረ፣ ወይኔ እያለ እየጮህም ነበረ። እንዲሁም ደግሞ ፍላሹን ሲወስድ ብሌን እያየችውም ነበር። ዳግምም እንግዲህ ሳይዋሽ ይሄ ነገር በጣም ይጠቅመኛል፣ እናቴን ለማግኘት ይረዳኛል በማለት ነበረ ለብሌን ያስረዳት። ይህን ለማድረግ ራሱ እጅግ በጣም እየተንቀጠቀጠና እየፈራ ነበር። አሁን ደግሞ በኃይሉን ግደል ሲባል እጅግ በጣም ነበረ የከበደው። ወደ መኝታ ቤቱን በመግባት እንግዲህ ወይኔ እያለ እየጮኸ ነበረ፣ ግን ምንም ማድረግ አልቻለም። በኃይሉም ሰራተኛውን በመቅጠር እንዲመጣ ካደረገው በኋላ ምንድን ነው እየተፈጠረ ያለው ነገር? ለምንድን ነው ያልገደልካት? በማለት ተናግሮ ነበረ። አይ በደንብ አስጠንቅቂያታለሁኝ እንዳትናገር እና አሳዝናኝ ነው ያልገደልኳት በማለት ነው የመለሰለት መልስ። ጭራሽ አሳዝናኝ በማለት ነበር እንግዲህ በኃይሉ በመናደድ የተናገረው።
በምንድን ነው ያስፈራራሃት በማለት ሲጠይቀው በልጇ ነው በማለት ይነግረዋል። በልጇ ሲለው እጅግ ነበር የደነገጠው በኃይሉ፣ ምክንያቱም ውስጡን እሱ ስለሚያውቅ ማለት ነው። አዎ ብሌንን እገልብሻለሁ የምትናገሪ ከሆነ ብዬ ለዛ አሳመንኳት፣ ብትናገሪ ብሌን እንደምታጫት ወቂ ብያታለሁ በማለት ይነግረዋል፣ ያሳምነዋልም። አይ ነገር ግን ደስ አላለኝም፣ የሆነ የተደበቀ ነገር እንዳለ እየተሰማኝ ነው በማለት በኃይሉም ተናግሮት ነበረ። እሱ ግን ምንም ነገር የለም በማለት እንግዲህ ደምድሞ አልፏል። የዳግም እናትም ብሌንም ወደ እናቷ ሄዳ ነበር ማለትም ወደ አሳደገቻት ማለት ነው፣ ወደ ዳግም እናት ጋር እንግዲህ እጅግ በጣም ደስ ብሏቸው ነበረ። ቤቱም ፏ ብሏል። ምንድን ነው ዛሬ አንቺም ደስተኛ ነሽ በማለት ጠይቃት ነበረ ብሌን። የዳግም እናት እንግዲህ የመለሰችላት ልጄ ሊመጣ ነው፣ እንግዳ ሊመጣ ነው በማለት ትነግራታለች። የምን ልጅ በማለት ስትጠይቃት ለ18 ዓመት የጠፋው ልጄ ሊመጣ ነው በማለት እንግዲህ ትነግራታለች። የእውነት እኔም ወንድም ሊኖረኝ ነዋ በማለት ነበር ብሌን የመለሰችው። አዎ ናንቺ ወንድምሽ፣ እኔ ደግሞ ስናፍቀ የነበረው የወለድኩት ልጄ ሊመጣ ነው በማለት እንግዲህ በጣም ደስ ብሎኛል በማለት እየተቃቀፉ ደስታቸውን እየገለጹ ይገኛሉ። ዳግምም እንግዲህ የተሰጠው ትዕዛዝ እጅግ ከባድ ስለነበረ ማለትም በኃይሉ እንግደል ስለተባለ እጅግ በጣም ግራ በመጋባት ወደ በኃይሉ ጋር ሄዶ ነበር። በኃይሉ ጋርም እንደሄደ እንግዲህ በትህትና ጠይቆት ነበረ። እንባ እየተናነቀው ፊቱ እሳት ጎርሶ እናቴን ማግኘት እፈልጋለሁ፣ እናቴ በሕይወት እንዳለች ሰምቻለሁ በማለት ይህን ፎቶ ታውቀዋለሁ በማለት እንግዲህ ፎቶዋን አሳይቶት የት እንዳለች ትነግረኛለህ ወይ ወይንስ ደግሞ አንተን ተገደልኩ እናቴን የሚያገናኘኝ ሰው አለ በማለት እንግዲህ ቢላ ይዞ እያስፈራራው ነበረ። በኃይሉ ምን እየሆንክ ነው? ተረጋጋ እንጂ እኔ ስላንተ እናት ምንም ነገር የማውቀው ነገር የለም በማለት ነው እንግዲህ ፊና አትበል ሰውዬ በማለት እየተናገረው። ንቀቱና እንዲሁም ደግሞ መልስ አሰጣጡ የበኃይሉ እጅግ በጣም ያናድዳል። ዳግም እንደውም ትዕግስት አድርጎለታል። እንዲሁም ደግሞ በትህትናም ጠይቆታል። እናቴ እንድታገናኘኝ እፈልጋለሁ፣ እናቴ ማግኘት እፈልጋለሁ፣ በሕይወት እንዳለች ሰምቻለሁ በማለት ቢጠይቀው ነገር ግን በኃይሉ አሻፈረኝ ስላለ ቢላውን ያወጣና ያስፈራረዋል። ዳግምም አሁን አንተን ከገደልኩ እናቴን የሚያገናኘኝ ሰው አለ፣ ስለዚህ ነው አንተ ታገናኘኛለህ በማለት ቢጠይቀውም እሱ ግን አላቅም ብሎ ደምድሞበታል። ሽጉጥም እንግዲህ ከመሳቢያው ወጣ ያደርግና ልክ ከላይ ጠረጴዛ ላይ ቁጭ ሲያደርግ ስልኩ ይጠራል። በኃይሉም በስልኩ ጥሪ እጅግ ደንግጦ ነበረ። ምን እንደተባለ ባይታወቅም ዳግምም ምንድን ነው በማለት ነበረ የጠየቀው። ነገር ግን ሊመልስለት አልቻለም። ሽጉጡንም ከቦታው መልሶ ወደ ውጪ ስልኩን እያወራ ሊሄድ ችሏል። በቀጣይ ቪዲዮ ደግሞ ምን ሊፈጠር ይችላል አብረን የምናየው ነው የሚሆነው። በኃይሉ ዛሬ ላይ እንግዲህ ተዳነ። ምናልባትም የዳግምን እናት በሕይወት እንዳለች ካወቀ ሊያጠፋት ይችል ይሆናል የሚል ሀሳብ ነው ያለኝ። በቀጣይ ቪዲዮ ደግሞ እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።